ወንድሜ አሁን ስልክን አውጥተህ ወደ ኋላ ተመልከትና በብዛት የምታወራትን ሴት የቴክስት ልውውጥ በጥንቃቄ ፈትሽ። በየደቂቃው የት ነሽ? ምን እየሰራሽ ነው? ምሳ በላሽ? ውሎ እንዴት ነበር? እያልክ መረጃ የምታፈስላት አንተ ነህ ወይስ እሷ ናት? 90% የሚሆኑት ወንዶች በቴክስት መልእክት ፍቅርን፣ ትኩረትንና መረጃን አብዝቶ መስጠት ሴቶችን መሳብና በቁጥጥር ስር ማድረግ የሚቻል ይመስላቸዋል። ነገር ግን በባህሪ ሳይንስና በጥልቅ ስነ ልቦና እይታ ይህ ትልቅ የስሜት ስህተትና ግንኙነቱን በፍጥነት ወደ መሰላቸት የሚወስድ አደገኛ መንገድ ነው። ሴት ልጅን በቴክስት ለመሳብና ስላንተ እንድታስብ ለማድረግ ቁልፉ መረጃን ማብዛት ሳይሆን የስነ ልቦናው ታላቅ ሕግ እንደሚለው የመራቅና የማጓጓት ሚስጥር ላይ የተመሰረተ ነው። ዛሬ በዚህ ቪዲዮ በቴክስት መልእክት ልውውጥ ላይ ብቻ በአእምሮዋ ውስጥ ፍጹም ሊሞላ የማይችል ትልቅ የጉጉት ክፍተት በመፍጠር ስልኳን በየደቂቃው በጉጉት እንድታይ፣ መቼ ቴክስት እንደምትልክላት እንድትጨነቅና ያንተን መልእክት ልክ እንደ ትልቅ ሽልማት እንድትጠብቅ የሚያደርጉ 3 እጅግ ኃይለኛ ሳይኮሎጂካል የሆኑ ዘዴዎችን በዝርዝር አሳይሃለሁ። በተለይ ሶስተኛው ዘዴ ብዙ ወንዶች የሚሳሳቱበት፣ ነገር ግን በትክክል ከተጠቀምክበትና ህጉን ካከበርክ የሷን የስሜትና የፍላጎት ማዕከል ሙሉ በሙሉ ወደ አንተ የሚያዞር አስደናቂ የስነ ልቦና መሳሪያ ነው። ወደ ዝርዝር ስልቶቹ ከመሄዳችን በፊት እንኳን ወደ ቻናላችን በሰላም መጣችሁ። ይህ ወንድነትን በጥንካሬ የምናንጽበት፣ የወንዶችን ስነ ልቦናዊ ንቃተ ህሊና ከፍ የምናደርግበት ታላቅ መድረክ ነው። የጉጉት ክፍተት የሚለው ጽንሰ ሐሳብ በስነ ልቦና ሳይንስ ውስጥ እጅግ የታወቀ መርህ ነው። ይህ ክስተት የሚፈጠረው አንድ ሰው ስለ አንድ ነገር መረጃ ፈልጎ ነገር ግን ያንን መረጃ ሙሉ በሙሉ ማግኘት ሳይችል ሲቀር በአእምሮ ውስጥ ክፍት የሚሆን የስሜት ቀዳዳ ነው። የሰው ልጅ አእምሮ በተፈጥሮ ያልተጨረሱ ታሪኮችን፣ ያልተመለሱ ጥያቄዎችንና ሚስጥራዊ የሆኑ ክስተቶችን የመጨረስና የመፈለግ ተፈጥሯዊ ባህሪ አለው። አንድን መጽሐፍ ስታነብ ወይም ፊልም ስታይ መጨረሻው ምን እንደሚሆን ካላወቅ እንቅልፍ እንደማይወስድህ ሁሉ እሷም ስላንተ ያላት መረጃ ጎዶሎ ሲሆን አእምሮዋ ያንን ክፍት ለመሙላት ሲል ስላንተ ማሰቡን ፈጽሞ አያቆምም። ይህንን ኃይለኛ የተፈጥሮ ህግ በቴክስት መልእክት ላይ እንዴት በብልሃት እንደምንጠቀመው አሁን እያንዳንዱን ክፍል በጥልቀት እንመርምር። ቪዲዮውን አሁኑኑ ላይክ በማድረግ ጀምር። የመጀመሪያውና ግንኙነታችሁን ከዕለት ወደ ዕለት መሰላቸት የሚያድነው ዋነኛው ዘዴ ያልተሟላ መረጃ መስጠት ይባላል። አብዛኛው ወንድ ከሚወዳት ሴት ጋር ቴክስት መጻጻፍ ሲጀምር የሚሰራው ትልቅ ስህተት ገና ስለ ውሎ፣ ስለ ህይወቱ ወይም ስላደረገው ነገር ስትጠይቀው ሙሉን መረጃ ዘርዝሮ ምንም አይነት ክፍተት ሳይተው በአንድ ትልቅ አንቀጽ አጠቃሎ ይልክላታል። ለምሳሌ ዛሬ በጣም ደስ የሚል ቀን ነበር። ጠዋት ተነስቼ እዚህ ቦታ ሄድኩ፣ ከጓደኞቼ ጋር ተገናኝተን ምሳ በላን፣ ከዚያም ይሄ ነገር ተፈጥሮ እንዲሆነን ተመለስን እያለ ሁሉንም ነገር ይነግራታል። በዚህ ሰዓት የሴቷ አእምሮ ሁሉንም መረጃ ስላገኘ ስላንተ የሚጠይቀውም ሆነ የሚመራመረው ምንም ነገር አይኖረውም። ጨዋታው እዚህ ጋር ያበቃል፣ ጉጉቱም አብሮ ይሞታል። ትክክለኛውና በሳይኮሎጂ የተደገፈው መንገድ ግን መረጃን በጥንቃቄ መቆጠብና ሙሉ በሙሉ አለመንገር ነው። እሷ ውሎህ እንዴት ነበር ብላ ስትጠይቅህ ሁሉንም ከመዘርዘር ይልቅ ባጭሩ ዛሬ በህይወቴ ያላሰብኩት አንድ እጅግ በጣም አስገራሚና እንግዳ ነገር ነው የገጠመኝ ብለህ ቴክስት ልከህ ስልክን መዝጋት ወይም ዝም ማለት ነው። ይህን መልእክት ስታነብ በእሷ አእምሮ ውስጥ ምን እንደሚፈጠር ታውቃለህ? ምንድነው የገጠመው? የት ሄዶ ነው? ከማን ጋር ነው? ጥሩ ነገር ነው ወይስ መጥፎ? የሚሉ ስፍር ቁጥር የሌላቸው ጥያቄዎች በድብቁ አእምሮዋ ውስጥ ይፈጠራሉ። አእምሮዋ ያንን መልስ ለማግኘት ስለሚጓጓ እሷ በራሷ ተነሳሽነት ምንድነው የገጠመ ነገረኝ እንጂ ብላ በፍጥነት ቴክስት እንድትልክልህ ይገፋፋታል። ይህ ዘዴ የሚሰራበት ዋናው ምክንያት አእምሮዋ መልሱን እስኪያገኝ ድረስ ስላንተ ማሰቧን እና መባከኗን ፈጽሞ ማቆም ስለማይችል ነው። መረጃን በትንሽ በትንሹ እየቆጠብክ ስትሰጣት አንተን እንደ አንድ ትልቅና ሳቢ ሚስጥራዊ መጽሐፍ ትቆጥራለች። እያንዳንዱን ገጽ ገልጣ ለማንበብ ትጓጓለች። ሁሉንም ነገር በአንድ ጊዜ የምታሳይ ክፍት መጽሐፍ መሆንክን አቆም። ወደ ሁለተኛው ወሳኝ ዘዴ ስንመጣ ይህ በዲጂታል ኮሚኒኬሽን ውስጥ ያንተን ዋጋ ከፍ የሚያደርግ ታላቅ ስልት ሲሆን እሱም ጊዜን ማዛባት ይባላል። በዘመናችን ወንዶች የሚያሳዩት ትልቁ የድክመት ምልክት ሴት ልጅ ቴክስት በላከችላቸው በ2 ሰከንድ ውስጥ ስራቸውን በሙሉ ጥለው ልክ ስልካቸውን ይዘው እሷን ብቻ ሲጠብቁ እንደነበሩ በሚያስታውቅ ፍጥነት መልስ መላክ ነው። ይህ ባህሪ በሴቷ ድብቅ አእምሮ ውስጥ የወንድ ምንም ስራ የለውም፣ በህይወቱ ውስጥ ትልቅ ዓላማ የለውም፣ የኔን ትኩረት ለማግኘት የሚለምን ምስኪን ነው የሚል መልእክት በስውር ያስተላልፋል። ያንተ ዋጋ በእሷ አይን ዝቅ ይላል። ይህን
ይህንን የኩራት ሚዛን ለመቀየር የምትጠቀመው ዘዴ ተገማች አለመሆን ነው። እሷ መልእክት ስትልክልህ ሁልጊዜ በተመሳሳይ ሰዓትና ፍጥነት አትመልስ። አንዳንድ ጊዜ በጣም በጥሩ ስሜት ላይ ያላችሁ ወዲያውኑ ፈጣን መልስ ስጣት። ሌላ ጊዜ ደግሞ መልእክቱ እንደደረሰ እያየኸው ከ20 ደቂቃ ከ1 ሰዓት ወይም ከጥቂት ሰዓታት በኋላ መልስ። ይህንን የምታደርገው እሷን ለማናደድ ሳይሆን ያንተን ጊዜና ትኩረት በቀላሉ የሚገኝ ርካሽ ነገር እንዳይሆን ለማድረግ ነው። አንተ መልስ ሳትሰጣት በቆየህባቸው እነዚያ ሰዓታት ውስጥ የእሱ አእምሮ ምን እየሰራ ይሆን? ለምን አልመለሰልኝም? ከሌላ ሴት ጋር ይሆን? ስራ በዝቶበት ይሆን? በሚሉ ስሜታዊ ግምቶች ውስጥ ትገባለች። ይህ የስራና የጊዜ መቆራረጥ በእሷ ልብ ውስጥ ላንተ ያለውን ጉጉት በከፍተኛ ሁኔታ ይጨምረዋል። ነገር ግን እዚህ ጋር ትልቅ ማስጠንቀቂያ አለ። መልእክትን ለቀናት በመዝጋት ከመጠን በላይ አታቆይ። ምክንያቱም ያኔ ከጉጉት ይልቅ ወደ ንቀትና ወደ መገለል ይቀየራል። ዋናው ቁልፍ እሷ አንተ መቼ መልስ እንደምትሰጥ ፈጽሞ መገመት እንዳትችል ማድረግ ነው። ተገማች ያልሆነ ወንድ ሁልጊዜም ሳቢና ተፈላጊ ነው። አሁን ወደ ሶስተኛው እጅግ ኃይለኛና ብዙ ወንዶች ለመጠቀም የሚፈሩት ነገር ግን በትክክል ከተገበርከው ውጤቱ ፍጹም አስገራሚ ወደሚሆንበት ስልት መተናል። ይህ ዘዴ በስነ ልቦና ጥናት የስሜት መቆራረጥ ይባላል። ልክ የቴሌቪዥን ድራማዎች ወይም ተከታታይ ፊልሞች ታሪኩ እጅግ አስደሳችና የመጨረሻው ጥግ ላይ ሲደርስ ይቀጥላል ብለው በድንገት እንደሚዘጉት ሁሉ አንተም በቴክስት ጨዋታችሁ ላይ ይህንን ታደርገዋለህ። አብዛኛው ወንድ ቴክስት ሲጻጻፍ ጨዋታው እስኪደርቅ የምታወሩት ርዕስ አልቆ ፍጹም አሰልቺ እስከሚሆን ድረስ ሁለታችሁም የምትልኩት ቴክስት እስኪያጥር ድረስ ያራዝመዋል። ጨዋታ የሚሞተው በሴቷ ስልቹነት ነው። ነገር ግን ይህንን ስልት ስትጠቀም ሁለታችሁም እጅግ በጣም ተሳስቃችሁ ጨዋታው ደርቶ ስሜታችሁ ከፍተኛ ደረጃ ላይ ደርሶ እያለ ንግግሩን በድንገት አንተ መቁረጥ አለብህ። ለምሳሌ በጣም ደስ የሚልና የሚያስቅ ጨዋታ ነው፣ ግን አሁን አንድ ልሰራ የሚገባ ፍጹም አስቸኳይና ትልቅ ስራ መጣብኝ፣ በኋላ ላይ ጽፍልሻለሁ ወይም እደውልልሻለሁ ብለህ ውይይቱን መዝጋት። በማህበራዊ ሳይንስ ጥናቶች የተረጋገጠ አንድ ትልቅ ህግ አለ። የሰው ልጅ አእምሮ አንድን ክስተት ወይም ግንኙነት ሁልጊዜ የሚያስታውሰው በጥሩና በከፍተኛ ስሜት ላይ እያለ ድንገት የተቋረጠውን ነገር ብቻ ነው። ጨዋታውን በጥሩ ስሜት ላይ ስታቆመው በእሷ ልብ ውስጥ ያ የመገፋፋት ስሜት እንደ ትኩስ እሳት ይነዳል። በሚቀጥለው ጊዜ አንተን ለማውራት ከአንተ ጋር ቴክስት ለመጻጻፍ ያላት ፍላጎትና ጉጉት በጥፍ ይጨምራል። አንተን ማውራት ልክ እንደ አንድ ሱስ አእምሯን ያስጨንቀዋል። ይህንን ዘዴ ለመጠቀም የወንድነት ድፍረት ይኖርህ ወዳጄ። ዛሬ የተነጋገርንባቸውን 3 ታላላቅ ስነ ልቦናዊ ዘዴዎች በደንብ አሰላስላቸው። ያልተሟላ መረጃ መስጠት፣ ጊዜን ማዛባትና ተገማች አለመሆን እና በመጨረሻም ጨዋታው ሳይደርቅ በጥሩ ስሜት ላይ የስሜት መቆራረጥ መፍጠር። እነዚህን ዘዴዎች በህይወትህና በቴክስት ግንኙነት ላይ ስትጠቀም ዋናው ትልቁ ዓላማ እሷን ማጭበርበር፣ መበቀል ወይም ደግሞ ክፉ መሆን አይደለም። ይልቁንም ያንተን የወንድነት ዋጋ፣ ስራህንና ህይወትን ማክበር ነው። እንዲሁም ግንኙነቱ ዕለት ዕለት ወደሚታይ አሰልቺ መደበኛነት እንዳይወርድና ሁልጊዜም ትኩስ ሆኖ እንዲቀጥል ማድረግ ነው። አንተ የራስህ ትልቅ ዓላማና ስራ ያለህ ወንድ መሆንክን በባህሪ ስታሳያት እሷም ካንተ ጋር የምታሳልፈውን እያንዳንዱን ደቂቃ በከፍተኛ ክብር ትመለከተዋለች። ከነዚህ ከጠቀስናቸው 3 የሳይኮሎጂ ዘዴዎች ውስጥ በአሁኑ ሰዓት ለመጠቀም አንተን ይበልጥ ያስቸገረህ የትኛው ነው? ወይስ ከዚህ በፊት ተጠቅመው ያገኘው አስደናቂ ታሪክ አለ? ታሪክንና አስተያየትን ከታች ባለው ኮሜንት መስጫ ላይ በግልጽ አስቀምጥልኝ። እያንዳንዱን አነበዋለሁ፣ እንወያይበታለን። በቀጣይ ቪዲዮ ደግሞ ስለ ሴቶች የሰውነት ቋንቋ ስውር ምልክቶች በጥልቀት እንድሰራ ከፈለጋችሁ ይህ ቪዲዮ 1000 ላይክ እንዲያገኝ ሁላችሁም ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል ሁን። በሌላ በጥልቅ የስነ ልቦና ቪዲዮ እስክንገናኝ ድረስ የወንድነት ጥንካሬህ፣ ብልሃትህና ንቃትህ ፈጽሞ አይጥፋ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።